ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። በጋሞ ዞን አስተዳደር በመሬት መንሸራተት አደጋ የተጎዱ ወገኖችን በዘላቂነት ለማቋቋም ተቀናጅቶ መስራት እንደሚያስፈልግ ተጠቆመ። ነፃ የሆኑ የዴሞክራሲ ተቋማትን ለመገንባት የሚያስችሉ ሪፎርሞች እየተከናወኑ መሆኑ ተገለጸ። ቡና በአግባቡ ለውጭ ገበያ በማቅረብ ላኪዎች ኃላፊነታቸውን ሊወጡ እንደሚገባ የኢትዮጵያ ብሔራዊ ቡና ማህበር አሳሰበ። ከውጭ አሜሪካና እስራኤል ከኢራን ጋር እያካሄዱት ባሉት ጦርነት የሆርሙዝ ሰርጥ በመዘጋቱ በዓለም አቀፉ የነዳጅ አቅርቦት ላይ ትልቅ ቀውስ ፈጥሯል። ከስፖርት በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ማንቸስተር ዩናይትድ በሜዳው አስቶን ቪላን ሲረታ፣ ሊቨርፑል በአንፊልድ ከቶተናም ጋር አቻ በመውጣቱ ደረጃውን ለማሻሻል የነበረውን እድል ሳይጠቀምበት ተመልካቾች ከዜናዎቹ ጋር አሸናፊ እንዳላበራችሁ ቆይታ አድርጋለሁ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንዲጠቀሙ አሳሰቡም። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ያሉት ጠቅላይ ሚኒስትር አብይ ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ከሰሞኑ በጋሞ ዞን በተከሰተው የመሬት መንሸራተት አደጋ 4 የቤተሰብ አባላት ህይወት ተቀጥፏል። በዚህም ቤተሰብ በሰከንዶች ልዩነት ያጡት አንድ አባት በአጭር ጊዜ ተጽናንተው ሌሎችን ማጽናናት መጀመራቸው ለመንፈስ ጥንካሬያቸው ማሳያ ሆኗል። ተመስገን ተስፋዬ ይህን አባት አነጋግሮ ተከታዩን ጥንቅር አድርሶናል። ተከታትለን እንመለስ። ያቺ ቀን በዚህ ቤተሰብ የማይረሳ ጥቁር ጠባሳ አሳርፋ አልፋለች። መጋቢት 1 2018 ዓ.ም እንዲህ ይሆናል ብሎ ከቶ ባላሰቡት ቅጽበት 4 የቤተሰብ አባላትን በጥቂት ደቂቃዎች ውስጥ አይናቸው እያየ አጥተዋል። አቶ ዳመነ ደበበ በጋሞ ዞን ጋጮ ባባ ወረዳ የማዞዶይሳ ቀበሌ ዶላ መንደር ነዋሪ ሲሆኑ በመጀመሪያው ዙር በመሬት መንሸራተት የተዋጡ 4 ሰዎችን ለማውጣት ወደ ስፍራው መድረሳቸውን አውግተውናል። ነገሩ ግን እንዳሰቡት አልሆነም። ደህና የሚመስለው የቆሙበት መሬት በቅጽበት ከድቷቸው ባለቤታቸውን፣ ልጃቸውን፣ የልጃቸውን ሚስትና የልጅ ልጃቸውን አይናቸውን ከድነው እስኪከፍቱ ባለ ፍጥነት ማጣታቸውን ይናገራሉ። ላይ ናዳ ሰውን ጨርሷል የሚል እንደገና በዛ በእኛ አቅጣጫ ወደ ላይ ተደወለልን። እንደደረስ ነው ስናየው 4 ሰው ህይወት አልፏል። አዋቂ 1 ወንድ እና 2 ሴት 1 ልጅ እናወጣለን በሚል ትግል ስናደርግ አልጠበቅንም። ናዳ በሌለበት ምንም ውሃ በሌለበት ወደ ህዝቡ ዞሮ ጠልፎ 4ቱ ነፍስ እዛ ከቤተሰቦች ሊያርፍ ችሏል። በራሷ ቤት አግብታ ያለች ናት። ወደ ነጋ ጠዋቱ መታ በዛም ልትጠፋ የቻለችው። በሳቱ የነበረው መደናገጥና መረበሽ ከፍተኛ እንደነበረ የሚናገሩት አቶ ዳመነ አስክሬን ፈልጎ ማግኘትና እርም ማውጣት ከአካባቢው መልክዓ ምድራዊ አቀማመጥ የተነሳ ሌላው ፈተና እንደነበር መለስ ብሎ ያስታውሳሉ። 4ቱን የቤተሰብ አስክሬን ፈልጎ እስኪያገኙም ድረስ 4 ቀን ፈጅቶባቸዋል። ይህ በእንዲህ እንዳለ በአቶ ዳመነ ዘንድ ለሌሎች ትምህርት የሚሆን የመጽናናት አቅም በአጭር ጊዜ ውስጥ ታይቷል። ከሁሉም በላይ ፈጣሪ ብርታት እንደሆናቸው የሚናገሩት እኚህ አባት እርሳቸው
እሳቸውን ጨምሮ በህይወት የተረፉት ማመስገን እንዳለባቸው ይናገራሉ። ምክንያቱም እነርሱን ጨምሮ ሌሎችም የአፈር ሲሳይ ሊሆኑ ይችሉ ነበር። እርሶስ ቢሆኑ 4 የቤተሰብ አባላትን በአንድ ቅጽበት አጥተው እንዲህ ይጽናናሉ ወይ የሚል ጥያቄ በዚህን ጊዜ ይነሳል። እኔ ልጽናና የቻልኩት እግዚአብሔርን እኔን አተረፈኝ። ቀሪ ቤተሰቦች አሉኝ። የብዙ ልጆች አባት ነኝ። የህዝብ አባትም ነኝ። የሃይማኖትም አባት ነኝ። ብዙ መከራ አይቼ ያለፍኩ ስለሆነ ቀሪዎችን ለማሳደግ ለነሱ ጥንካሬ ለመስጠት ወደፊት ተስፋ አለኝ በሚል እምነት ይህን ልረጋጋች ያለሁ 8 ልጆችን ለወግ ማዕረግ ማብቃታቸውን የሚናገሩት አቶ ዳመነ የኔ መጽናናት ለሌሎች ትምህርት ይሆናል ብለው ያምናሉ። እሳቸው የማዞዶይሳ ቀበሌ አስተዳዳሪ መሆናቸውን ያክል ከቤተሰባቸው አልፎ የህዝብ አባት ተወዳጅ መሪም ሆነዋልና በአደባባይ ሌሎችም ተጽናንተው ወደ ልማት እንዲመለሱ ማስተማር ጀምረዋል። አደጋው በዚህ በማለፉ ፈጣሪን የሚያመሰግኑት አቶ ዳመነ ተፈጥሮ እያስተማረች መሆኑን በመጨረሻም ይናገራሉ። ያለ ፈጣሪ ዕውቀትና ይሁንታ የሚሆን አንዳች ነገር የለምና ለእርሱ አሳልፎ መስጠት ይበጃል ባይም ናቸው። የሚደርሰው ከእግዚአብሔር ሰውሮ የሚመጣ ስለሌለ ሁሉን የሚችል እግዚአብሔር ነው። ሁሉም ለሱ ይቻላል። ሊያሳዝንም ሊያስደስትም ይችላል እግዚአብሔር። ለተጎጂዎች እየተደረገ ስላለው ድጋፍ ያመሰግኑት አቶ ዳመነ ዜጎችን መልሶ ለማቋቋም በሚደረገው ጥረት ደጋግ ኢትዮጵያውያንና ትውልደ ኢትዮጵያውያን እጃቸውን አብዝተው እንዲዘረጉም ጠይቀዋል። በጋሞ ዞን አስተዳደር በመሬት መንሸራተት አደጋ የተጎዱ ወገኖችን በዘላቂነት ለማቋቋም ተቀናጅተው መስራት እንደሚያስፈልግ ተጠቆመ። የዞኑ አስተዳደር ለተጎጂዎች እስካሁን በተደረገው ሰብአዊ ድጋፍ ዙሪያ ለመገናኛ ብዙሃን ባለሙያዎች ጋዜጣዊ መግለጫ ሰጥቷል። የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ በመግለጫቸው እስከ ትላንት ምሽት ድረስ የ81 ሰዎች አስክሬን መገኘቱን ጠቅሰው ለተጎጂዎች የአይነትና የገንዘብ ድጋፍ ያደረጉ አካላትን በዞኑ አስተዳደር ስም አመስግነዋል። በዋናነት ማመስገን የምንፈልገው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለጋሞ ሕዝብ ያላቸውን ፍቅር በደስታ ጊዜም ብቻ ሳይሆን በሀዘንም ተገኝቶ በማጽናናት በቦታው አደጋው በተከሰተበት ቦታ በመገኘት ህዝቡን አጽናንተው አበረታተው ቀጣይ የሚሰሩ ስራዎችንም በጋራ ለመስራት ለህዝቡም ትልቅ መልእክት አስተላልፎ ተመልሷል። በመቀጠልም የኢፌዴሪ ህዝብ ተወካዮች ብሔራዊ ሀዘን ቀን በማወጅ ለህዝባችን ያላቸውን አጋርነት በይፋ የገለጹበት የደቡብ ኢትዮጵያ ክልል መንግስት ከተከሰተበት ጊዜ ጀምሮ እስካሁን ባለው ሰዓት በአካል በመውረድ አጋርነታቸውን ስለገለጹ የጋሞ ዞን አስተዳደር ከፍ ያለ ምስጋና ለክልሉ መንግስት ያቀርባል። ክስተቱን ለመላው ዓለም ያስተጋቡ የሀገር ውስጥና የውጭ ሀገር መገናኛ ብዙሃን የአጎራባች ዞኖችና ከተማ አስተዳደሮች፣ ግለሰቦች፣ በጎ አድራጊዎች፣ አርቲስቶች፣ ባለሀብቶችና ሌሎች ኢትዮጵያውያን ቦታው ድረስ መጥተው ሀዘናቸውን በመግለጽ ላደረጉት ሰብአዊ ድጋፍም ዋና አስተዳዳሪው በተጎጂዎች ስም ምስጋናቸውን አቅርበዋል። በዚህ ሂደት ላይ ቀጣይ በዚህ ድጋፍ ላይ ያልተሳተፉ መሳተፍ ለሚፈልጉ የጋሞ ዞን አስተዳደር የጋሞ ዞን አደጋ ስጋት አመራር የባንክ አካውንት አለ በንግድ ባንክ። በዚህ አካውንት ላይ ገንዘብ ማስገባት የሚችሉ መሆናቸውን ለወገን ይደርሳልና በኢትዮጵያም ከኢትዮጵያ ውጭ ያላችሁ ወገኖቻችን ዛሬም ቀጣይ ስለሚቋቋምበት ቀጣይ ከዚህ አደጋ እንዳይከሰት ወይም እንዳይደገም ለማድረግ በጋራ ተረባርበን እንድንሰራ በዚህ አጋጣሚ ጥሪ አቀርባለሁ። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ ተጎጂዎችን በዘላቂነት ለማቋቋም ድጋፍ ለማሰባሰብ በዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት ስም በተከፈተ የባንክ አካውንት 1032 13 12 865 የገንዘብ ድጋፍ እንዲሁም ዞን አስተዳደር በመምጣት የአይነት ድጋፍ ማድረግ እንደሚቻል ተመላክቷል። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። የስራና ክህሎት ሚኒስቴር በ7 ወራት ውስጥ በሀገር ውስጥና በውጭ ሀገር ከ3 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን አስታወቀ። ተቋሙ ይህን ያስታወቀው የሕዝብ ተወካዮች ምክር ቤት
የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የፌዴሪ የተቋሙን የ7 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ በገመገመበት መድረክ ላይ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ፍሬዎት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬዎት እንደምን ውለሻል? በሪፖርቱ ምን ጉዳዮች ተነሱ የሚለውን ጠቅላላ አድርገሻለሽ? አመሰግናለሁ አሸናፊ። እንዴት ውላችኋል? እንግዲህ ቋሚ ኮሚቴው ከወራት በፊት ወደ ተቋሙ ባደረገው የመስክ ምልከታ የመጀመሪያውን ሩብ ዓመት የእቅድ አፈጻጸም ገምግመዋል። በዚህ መሰረት እንግዲህ ግብረ መልሶችን ሰጥቷል። ዛሬም የቀረበው ሪፖርት የ7 ወር ሪፖርት ነው። ያንን መነሻ በማድረግ የቀረበ ሪፖርት ነው። በሪፖርቱ መሰረት እንግዲህ የሀገር ውስጥ የስራ ዕድል ፈጠራን በተመለከተ 2.8 ሚሊዮን ዜጎች የስራ ዕድል እንደተፈጠረላቸው ተገልጿል። ይህም በተለያዩ የስራ ዘርፎች የተፈጠረላቸው መስክ ነው። እንግዲህ በገጠር ካየነው 46 በመቶ ሲሆን በከተማ ውስጥ ደግሞ 53 በመቶ ነው። የርቀት የስራ ዕድልን በተመለከተ ደግሞ 20 ሺህ ለሚሆኑ ዜጎች የስራ ዕድል ስለመፈጠሩ በሪፖርቱ ተመላክቷል። የውጭ የስራ ዕድልን በተመለከተ ደግሞ 447 ሺህ ለሚሆኑ ዜጎች የስራ ዕድል ስለመፈጠሩ ነው የተገለጸው። የቴክኒክና ሙያ ተቋማትም ለዚህ ለስራና ክህሎት ተጠሪ ተቋም እንደመሆናቸው መጠን በበጀት ዓመቱ ማለትም በ2018 በጀት ዓመት ከ290 ሺህ በላይ ተማሪዎችን ወይም ደግሞ ሰልጣኞችን አዲስ ሰልጣኞችን እንደተቀበለ ተነግሯል። ቴክኒክና ሙያ ተቋማት የራሳቸውን ገቢ እንዲያመነጩ ለማድረግ የተሰራውን ስራ በተመለከተ እንግዲህ 1.7 ቢሊዮን የሚሆን ብር ገቢ ማድረጋቸው ተሰምቷል። የኢንተርፕራይዞችንም በተመለከተ ኢንተርፕራይዞች የስራ ቦታቸውን በተመለከተ 56 ሄክታር መሬት ለስራ ምቹ እንዲሆንላቸው ወይም ደግሞ እንዲዘጋጅላቸው ስለመደረጉ ተነስቷል። ከፋይናንስ አንጻርም እንግዲህ ከ76 ቢሊዮን ብር በላይ የብድር እንደተመቻቸላቸው ነው የተገለጸው። አሸናፊ በዚሁ በመድረኩ ላይ እንግዲህ ከቋሚ ኮሚቴው የተለያዩ ጥያቄዎች ተነስተዋል። እነዚህም የህግ ማዕቀፎችን እቅዶች ከህግ ማዕቀፍ ጋር ተጣጥሞ ከማቅረብ አንጻር የቅንጅታዊ አሰራርን በተመለከተ እንዲሁም ደግሞ ቴክኖሎጂ አጠቃቀምን በተመለከተ ጥያቄዎች ተነስተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚልን ጨምሮ የተቋሙ የስራ ኃላፊዎች ምላሽ ሰጥተዋል። የቴክኖሎጂ አጠቃቀምን በተመለከተ 23 የሚሆኑ አሰራር ስርዓታቸውን በዲጂታል ስለማድረጋቸው ተነስተዋል። ቅንጅታዊ አሰራርን በተመለከተ ደግሞ ከታች ካሉ አደረጃጀቶች ጀምሮ ቅንጅታዊ አሰራር ስለመሰራቱ ነው የተነሳው። አሸናፊ ለጊዜው ያለኝ መረጃ ይሄን ይመስላል። ፍሬዎት ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልሽ። ዴሞክራሲን የዕለት ተዕለት ባህል ለማድረግ ነፃ የሆኑ የዴሞክራሲ ተቋማትን ለመገንባት የሚያስችሉ ተቋማዊ ሪፎርሞች እየተከናወኑ ይገኛሉ። ተቋማቱ የሚያደርጉት ሪፎርም ከባለፉት ስርዓቶች በመማር ወደ ላቀ ሀገራዊ ራዕይ የሚሸጋገሩበት ምዕራፍ ነው። ሳዳት መሐመድ ሳኒ ተጨማሪ አለው። ኢትዮጵያ ካለፈችባቸው የተለያየ ስርዓት መንግስታት የወረሰችው ፖለቲካዊ መሰናክሎች የዲሞክራሲ ተቋማትን ግንባታ ሲገቱ መቆየታቸው እርግጥ ነው። በነበሩት መንግስታትና ስርዓቶች የገቱት ሌላው ምክንያት የተቋማት ስብራት ነው። አንዱ ቡድን ሲመጣ የራሱን ሲፈጥር የነበረውን ሲያፈርስ ሲሄድ አሁኑ ሲመጣ ሲያፈርስ ከዜሮ ስንጀምር የነበረ ነው ማለት ነው። ነገር ግን ገለልተኛ ብቃት ያላቸው ነፃ ተቋማት ባለመፈጠሩ ምክንያት ከሄደውና ከመጣው ጋር ተቋማት ሲፈርሱና ሲደራጁ ኖረዋል ማለት ነው። በተለይ ያለፉት ሁለት መንግስታት የደርግ መንግስት አጠቃላይ የአፄውን መንግስት ተቋማትን የአፄውን መንግስት ህሳቢዎችን መልካም ነገሮችንም ማንሳትም ማጉላትም የማይፈልግ የነበረ ግን እንዳጠቃላይ ያንን በማፍረስ ላይ ጀመረና ከማፍረስ በመጀመሩ የተነሳ እሱ ደግሞ ወዴት እንደሚሄድና ምን እንደሚገነባም የተቸገረበት በብዙ ውጥረት ውስጥ የሆነ መንግስት ነበር። የኢህአዴግ መንግስትም ሲመጣ በስመ የመንግስቱ የመንግስቱ ኃይለማርያም ወይም የደርግ መንግስትን እሳቤና ድርጊቶችን በሙሉ በመጥራት የሀገርን የመንግስትን ተቋማት በማፍረስ እና በመቀየር ታሪካዊ ተቋማቶችን ታሪክ ጠገብ ተቋማቶችን ሳይቀር ታሪካዊ ተቋማትን እሳቤና ታሪክን ጨምሮ ከማፍረስ ይነሳል። የስልጣን በአንድ ወገን መከማቸትና የሲቪል ማህበረሰቡ መዳከም ዜጎችን በነጻነት በሀገር ጉዳይ ላይ እንዳይሳተፉ ሲያደርግ የነበረ ሲሆን ይህም የዜሮ ድምር ፖለቲካ ባህል እንዲሰፍን ምክንያት ሆኗል። አሁን የምናያቸው ፈተናዎች ቀድሞ መፈታት የነበረባቸው ችግሮች ናቸው። አብዛኞቹ ለየዘመናቱ የመንግስታት ፍላጎት መጫወቻ ብቻ ወይም መዘወሪያ ብቻ መሆናቸው የሚዘወሩ መሆናቸው
የሀገርን ጥቅምና የሀገርን ፍላጎት የብሔራዊ ጥቅምንም ሊጠብቅ የሚችል ሀገርና ስርዓት እንዳይኖር አድርጎናል። በሀገራችን የመድበለ ፖለቲካ ፓርቲ ስርዓት ያው የተጀመረው በኢህአዴግ ነው። በ1997 ዓመተ ምህረት የተካሄደው ምርጫ ላይ ተስፋ የሚሰጡ ብዙ ነገሮች ነበሩ። ከዛ በኋላ ደግሞ የተፈጠረው ነገር ሙሉ በሙሉ ማለት ነው ወደ አውራ ፓርቲነት የተቀየረበት ሁኔታ ነው የነበረው፣ መለሰ የቀጨጨበት ማለት ነው እና በለውጡ ደግሞ አሁን ጥሩ ተስፋ እየታየ ነው። ዲሞክራሲያዊ ስርዓት መገንባት ለኢትዮጵያ ምርጫ ብቻ ሳይሆን የዘላቂ ሰላም ዋስትና ነው። ፍትሃዊ የሀብት ክፍፍልን ለማረጋገጥና የህዝቦችን አብሮነት ለማጠናከር ተጠያቂነት ያለው አሰራርን ለመዘርጋት ወሳኝ መሆኑ በሰፊው ይታመናል። ይህ ስርዓት ሲገነባ ቅሬታዎች በጠረጴዛ ዙሪያ በውይይት እንዲፈቱ መንገድ ከመክፈትም በላይ ለሀገሪቱ እድገትና መረጋጋት ይፈጥራል። ብዝሃነት ተደምሮ መጥቶ ትልቋን ኢትዮጵያ ይሰራታል። ትልቁ አባይ ብቻውን አይደለም፣ የተለያዩ ጅረቶች ፈሶ ነው ትልቁ አባይ ሆኖ ማለት ነው። ስለዚህ ይህንን ህብረ ብሔራዊ አንድነትን፣ አካታችነትን፣ እኩልነትን፣ ነጻነትን በወንድማማችነት ፍትሃዊነትን ማረጋገጥና ለሁሉም ከሁሉም በሁሉም የሆነች የተመቸች ሀገር መፍጠር ይገባናል ብሎ ብልጽግና ያምናል ማለት ነው። የዲሞክራሲ ተቋማት አቅም ለማሳደግ ተቋማቱ ከመንግስት ጣልቃ ገብነት ነፃ መሆን እንዳለባቸው ይነገራል። በተለይም በሰው ኃይል ምደባና በፋይናንስ አጠቃቀም ረገድ ገለልተኛ መሆን ለተቋማቱ ታማኝነት መሰረት ነው። በተጨማሪም የሰውን ጣልቃ ገብነት ለመቀነስ፣ ግልጽነትን ለማስፈን የዲጂታል ቴክኖሎጂ አሰራርን ማዘመን ለውጤታማነቱ ትልቅ ድርሻ አለው። እንደ ምርጫ ቦርድ፣ የፍትህ አካላት፣ ፍርድ ቤት፣ የሲቪክ ማህበራት፣ ሚዲያዎች እነሱ ሁሌም መሰራት ያለበት ቅቡልነት ያላቸው እንዲሆኑ ለማድረግ በየጊዜው መስራትን ይጠይቃል። እነዚህን ተቋማት ማለት ነው። ባለፉት ዓመታት የተሰሩ ስራዎች አሉ፣ ግን ከዚህ በበለጠ መስራት መቻል አለበት። ለምሳሌ የኛ ምርጫ ቦርድ ከዚህ በፊት የነበረው ይታወቃል። አሁን በእርግጠኝነት መናገር የሚቻለው ገለልተኛ ተቋም ዜጎች ከጎጠኝነትና ከመንደር ፖለቲካ ወጥተው በተላላቅ አገራዊ ሀሳቦች ላይ እንዲሳተፉ ሰፊ የሲቪል ማህበረሰብ እንደሚያስፈልገሙን ነው። የግለሰቦች ተሳትፎ በምርጫ ወቅት ብቻ ሳይሆን በፖሊሲ ቀረጻና በክትትል ሂደትም ላይ ሊጎላ ይገባል። ጠንካራ የዲሞክራሲ ባህልን እውን የሚሆነው ዜጎች የሀገር ጥቅምን ከቡድን ጥቅም እንደሚቀደም ተረድተው በተግባር ሲሳተፉ ብቻ እንደሆነ እርግጥ ነው። ህዝብ ለሀገር ግንባታ ለብሔራዊ ጥቅም ዜጎች ዋጋ መክፈል የሚገባቸውን ድርሻ መክፈል አበርክቶ ማድረግ የዜግነት ግዴታም ጭምር ነው። የሀገር የባለቤትነትም አንዱ ማረጋገጫና ግዴታ ነው። አሁን ባለው ነባራዊ ሁኔታ የመንደር ፖለቲካ፣ የሰፈር ፖለቲካ ጊዜው ያለፈበት ዘመኑ የማይቀበለው ለራስን የምታጠፋበት መሳሪያ አድርጎ ከማሰብ ውጪ ሌላ ነገር የለውም። ዓለም ሻገር ብሎ የውስጡን ሀብት፣ የውስጡን ኢኮኖሚ፣ የሀገሩ ሉዓላዊነት ብቻ ሳይሆን ከብዙ ከሀጉር ከቀጣና እያለፈ ሌላ ሀብትና ሌላ ሪሶርስ የሚፈልግበት ሌላ ራሱን ፍላጎት በብዛት የሚያሰፋፋበት እንጂ በመንደርና በቀየ የሚያወራበት ዓለም አይደለም አሁን ያለው። የዲሞክራሲ ተቋማት ግንባታ ሂደት ከምርጫ ፉክክርና ከፖለቲካ ሽኩቻዎች በላይ የሀገር ሕልውና ጉዳይ መሆኑ የታመነበት ነው። ተቋማት ከማንኛውም ወገንተኝነት ነፃ የሆኑ የሕግ የበላይነትን ሲያረጋግጡና ዜጎችን ከመንደር ፖለቲካ ወጥተው በተላላቅ ሀገራዊ አጀንዳዎች ላይ በንቃት ሲሳተፉ የኢትዮጵያ ብሔራዊ ጥቅም የሚያስከብር ጠንካራ ስርዓት እውን ማድረግ ይቻላል። ለሰባተኛው ጠቅላላ ምርጫ የሀገር ሉዓላዊነትን የሚያስከብርና የማህበረሰቡን ተጠቃሚነት የሚያረጋግጥ ርዕዮተ ዓለምና የፖሊሲ አማራጭ ይዘው መቅረባቸውን የፖለቲካ ፓርቲዎች ገለጹ። ምርጫ በሀሳብ የበላይነትና በእውቀት ላይ ተመስርቶ የሚከናወን የዲሞክራሲያዊ ስርዓት ግንባታ ሂደት በመሆኑ ለውጤታማነቱ የበኩላቸውን እንደሚወጡም ተናግረዋል። ወንድማገኝ ኃይሉ ተጨማሪ አዘጋጅቷል። ምርጫ የሀገር ሉዓላዊነት በህዝብ ፈቃድ የሚጸናበት በድምፅ ሀገር ይገነባል የሚባለው የዲሞክራሲ እሴት በተግባር የሚታይበት መድረክ ነው። ዲሞክራሲያዊ ምርጫ ለሰላማዊ የስልጣን ሽግግር ዋስትና፣ የብዝሃነት ማስተናገጃ፣ የህዝብ የስልጣን ባለቤትነት ማረጋገጫ ድልድይ ነው። መራጮች በስሜት ሳይሆን በእውቀት፣ በግርግር ሳይሆን በሀሳብ የበላይነት ተመስርተው በሚሰጡት ድምፅ
የሚመኟትን ሀገር መልክ የሚወስኑበት ነው። የኢትዮጵያ ቴሌቪዥን የፖለቲካ ፓርቲዎች ያላቸውን አማራጭ የፖለቲካ ርዕዮተ ዓለምና የፖሊሲ አማራጮቻቸውን ይዘው ወደ ህዝብ ይቀርቡ ዘንድ የሀሳብ ገበያውን ክፍት አድርጓል። በዚህ መሰረት የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ለምርጫው ያደረገውን ዝግጅት አስተዋውቋል። የፓርቲው ፕሬዝዳንት አቶ ሲሳይ ደጉ ፓርቲያቸው የሶሻል ዲሞክራሲን ርዕዮተ ዓለም እንደሚከተል ገልጸው ዋና ዓላማውም የማህበረሰቡን ተጠቃሚነት ፍትህና የሀገር ሉዓላዊነት ማረጋገጥ ነው። ሶሻል ዲሞክራሲ ነው የኛ ፓርቲ ርዕዮተ ዓለሙ። ያው ሶሻል ዲሞክራሲ ሶሻል የማህበረሰብን ፍትህ፣ የማህበረሰብን ተጠቃሚነት፣ ማህበረሰብ በነፃነት የሚንቀሳቀሱበት ማህበረሰቡ የሚኖርበትን ሀገር ሉዓላዊ ሆኖ እንዲቀጥል የማድረግ ሰላምና ጸጥታውን የማስከበር ሰብአዊ መብቱ የተከበረ እንዲሆን እንዲሁም ደግሞ በአገሪቷ ላይ ያሉ ወጣቶች ስራ የሚሰሩበት ተጠቃሚ የሚሆኑበት ከራሳቸው አልፈው ቤተሰቦቻቸውንም እንዲሁም ደግሞ በትዳር ገብተው ህይወታቸውንም ልጆቻቸውንም የሚመሩበትን ምቹ ሁኔታ ለመፍጠር ነው። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር ፓርቲያቸው በተመሳሳይ የማህበረሰቡን ተጠቃሚነት የሚያረጋግጥ ርዕዮተ ዓለምና የፖሊሲ አማራጭ ይዞ እንደሚቀርብ አብራርተዋል። ሶሻል ዲሞክራሲን ስንከተል እንደኛው ሁሉ ሌሎች ፓርቲዎች ሶሻል ዲሞክራሲ የሚከተሉ አስተሳሰብን የሚከተሉ አሉ ብለን እናምናለን። ከነዚህ ጋር በአስተሳሰብ አንድ ነን ብለን እናስባለን። እንደኛ ፓርቲ ግን በአደረጃጀትና በአሰራር ደግሞ እንለያለን ብለን እንናገራለን። ይዘንም የመጣ ነው በጤና፣ በትምህርት፣ በተለያዩ ወዘተ ወዘተ የሚባሉ ነገሮች ላይ ሰፊ ማኒፌስቶ ይዘን መተናል። ልዩነት አለን ብለን እናስባለን። እንደገና ከዚህም በስተቀር ከሶሻል ዲሞክራሲ አስተሳሰብ ካላቸው ብቻ ሳይሆን ከሌሎችም ርዕዮተ ዓለም ከሚከተሉ የፖለቲካ ኃይሎች ልዩነት አለን ብለን እናስባለን። በአሁኑ ወቅት ያለውን ተጨባጭ ሁኔታ ግምት ውስጥ ያስገባና ትውልድን የሚቀይር የሀሳብ ፖለቲካ ሊተገበር ይገባል። በተለይም የፖለቲካ ፓርቲዎችና በአገር ውስጥም ሆነ በውጭ የሚገኙ አክቲቪስቶች ስልጣን ከመያዝ ባለፈ ለህዝብ ክብርና ለሀገር ብሔራዊ ጥቅምና አንድነት ትኩረት መስጠት አለባቸውም። በህዝቦች መካከል መቃቃርንና ግጭትን የሚፈጥሩ ሁኔታዎችን በማስወገድ በመከባበር ላይ የተመሰረተ የአመራር ጥበብ ለማስፈን የፓርቲዎች ሚና ከፍ ያለ ነው። እኔ የምመኘው ፓርቲዎችም ሆነን እኛ ገዢው መንግስትም ቢሆን እባካችሁን ለህዝባችን የምናስተላልፈው መልእክት ገዢ የሆነ ሀሳብና ትውልድን የሚቀይር ይሁን። የመሪዎችም ክብር ይግባል። ወደ ህዝባችን ወርደን ለማገልገል የምንፈልግ እስከሆነ ድረስ መከባበር ላይ መሰረት ያደረገ ከኛ ማህበረሰቡ ምን ይማራል? እዛ ላይም አገሪቷ በተለይ ያለችበትን ነባራዊ ሁኔታ ያገናዘበ ፖለቲካ እንስራ። በሀሳብ ልዕልና በማመን የተሻለ ደግሞ ጊዜ እንዲመጣ ጊዜ ይፈልጋል፣ መስራት አለብን ብለን እንደ ፓርቲያችን የምናምነው ይሄ ዲሞክራሲ ስርዓት ለመገንባት እንደምታውቁት እኛ ስለፈለግነው ወይ መንግስት ስለፈለገው አይመጣም። የጋራ አንድ በሚያደርገን ሁኔታ ላይ ሀገርን በማስቀደም በዛ ላይ ያለውን ሂደት በመገንባት የቀረንን በመገንባት የምንግባባበትን ደግሞ በመስራት በሌላው ላይ ደግሞ በመፎካከርና በመተባበር መምጣት አለበት ብለን እናስባለን። ምርጫ የሀገር ሉዓላዊነትና የህዝብ ፈቃድ የሚገለጽበት መድረክ እንደመሆኑ መጠን የፖለቲካ ፓርቲዎች ይዘውት የሚቀርቡት አማራጭ ሀሳብና ለሰላማዊ ሂደት የሚያሳዩት ቁርጠኝነት ለዲሞክራሲ ስርዓት ግንባታው ስኬታማነት በዋናነት የሚጠቀስ ነው። በመጪው ምርጫ ለመሳተፍ የሚያስችላቸውን የመራጭነት ካርድ እየወሰዱ መሆኑን በሰሜን ጎጃም ዞን የሮቢት ቀበሌ ነዋሪዎች ተናገሩ። ሰላምና ደህንነት ለማስፈን ምርጫ መፍትሄ መሆኑንም ነዋሪዎቹ ገልጸዋል። ራይል ፍሬው ተጨማሪውን አድርሳናለች። ኢትዮጵያ 7ኛውን ጠቅላላ ምርጫ ግንቦት ወር ታካሂዳለች። ለዚህ ደግሞ መራጮች የመራጭነት ካርዳቸውን እየወሰዱ ነው የሚገኙት። አሁን የሚገኘው በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የምትገኘው የሮቢት ቀበሌ ነው። በዚህ ቀበሌ እንደምትመለከቱት ህዝቡ በአጠቃላይ ወጥቶ የመራጭነት ካርዱን እየወሰደ ነው የሚገኘው። በዚህ የሮቢት ቀበሌ የዘንዘልማና ጢስ አባይ ምርጫ ክልል ነው የሚገኘው። በዚህ ምርጫ ክልል ውስጥ ሮቢት የምርጫ ጣቢያ ደግሞ አንደኛው ነው ማለት ነው። በዚህ በሮቢት የምርጫ ጣቢያ እንግዲህ መራጮች ከየካቲት 28 ጀምሮ እስካሁን የምርጫ ካርዳቸውን እየወሰዱ ነው የሚገኙት። ለመራጭነት የሚያበቃቸውን ካርድ ለመውሰድ አስፈላጊ የሆኑ መታወቂያና መሰል ቅድመ ሁኔታዎችን አሟልተው በዚህ
በምርጫ ጣቢያው በመገኘት መራጭነታቸውን እያረጋገጡ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድም በዚህ ስፍራ መራጮችን መመዝገብ የሚያስችሉ ሰነዶችን፣ አስፈላጊ ቁሳቁሶችን በማሟላት በእነዚህ ቀናት አርሶ አደሮችን፣ ነዋሪዎችን ለመራጭነት የሚያበቃቸውን ምዝገባ እያከናወነ ነው የሚገኘው። በዚህ ስፍራ ያነጋገርናቸው አርሶ አደሮች የመራጭነት ካርድ መብትን ለመጠቀም እንዲሁም ደግሞ ሀገር ያለን የዜግነት ኃላፊነት ለመወጣት የሚያስችል የመጀመሪያ ቅድመ ሁኔታ በመሆኑ ከማንኛውም ስራ አስቀድመን የመራጭነት ካርድ እየወሰድን ነው ሲሉ ገልጸውልናል። ከዚህም ባሻገር ነዋሪዎቹ እንደገለጹልን አርሶ አደሮች ሰፊ የልማት ፍላጎት ያላቸው በመሆኑ ይህንን የልማት ፍላጎት ማሳካት የሚችል የአርሶ አደሩን ኑሮ ማሻሻል የሚችል መንግስት እንዲመሰረት የበኩላቸውን ድርሻ ለመወጣት እዚህ የመራጭነት ካርድ እየወሰዱ ስለመሆኑ ነው የነገሩን። በአጠቃላይ በዘንዘልማ ጢስ አባይ የምርጫ ክልል ውስጥ የምትገኘው ሮቢት ቀበሌ እስካሁን እጅግ በርከት ያለ ህዝብና አርሶ አደር ለምርጫ ዝግጁ የሚያደርገውን የመራጭነት ካርድ እያወጣ መሆኑን እኛም እዚህ በሮቢት ቀበሌ በመገኘት መታዘብ ችለናል። በአማራ ክልል ሰሜን ጎጃም ዞን የባህር ዳር ዙሪያ ወረዳ ዘንዘልማ ጢስ አባይ ምርጫ ክልል ውስጥ ከሚገኙ የምርጫ ጣቢያዎች አንዱ በሆነው የሮቢት ምርጫ ጣቢያ የመራጮች ምዝገባ እየተካሄደ ነው። ራይል ፍሬው ከስፍራው ደግሞ ተጨማሪ መረጃ ያደረሰችናል። እሱ እንከታተል። ምርጫ ጥቅም አለው፣ ውጤት አለው። የፈለከውን ሀገርን የሚመራ ለልማት የሚቆም ለህዝብ የሚቆምን መንግስት ለመምረጥ መብት አለው። ይህን ለመምረጥ ደግሞ መጀመር ሲጀመር ካርድ መያዝ አለበት። ያለ ካርድ ለምረጥ ብሰለፍ መግቢያ የለኝም። ካርድን ከያዝኩ ግን ሀገርን የሚጠቅም ሀገርን የሚመራ ለልማት ለሚቆም መሰረታዊ ልማትን ለሚያስፋፋ ሰው ለመምረጥ ብቃት አለኝ። በዚህ ካርድን ከያዝኩ ልማት በከተማውም አለ በገጠርም አለ። በገጠርም ዛሬ መብራት፣ መሰረተ ልማት፣ መስኖ ሁሉ ነገሮች አሉ። ግብዓቶች በወቅቱ እንዲቀርቡ ምርጥ ዘሮች፣ ማዳበሪያዎች የሚቀርቡ መንግስት ሲኖር ነው። ቀና ብሎ የሚያይ መንግስት፣ አቤቱታም የሚቀበል መንግስትን በወጣው በሀገራዊ ምርጫ ካርድን ይዞ መምረጥ የሚበቃ መጀመር ካርድ መያዝ ነው። ስለዚህ እኔም ሰማሁኝ መጣሁኝ ተቀሰቀስነ ካርዴን ይዣለሁ። ግንቦት ላይ በሚመጣው ምርጫ የጋን ጊዜ ካርዴን ይዤ መምረጥ እችላለሁ። የመጣው የመራጭነት ካርድ ላወጣ ነው። ካርዴን ይዣለሁ። ምርጫው ደግሞ እገኛለሁ። ለመምረጥ ዝግጁ ነኝ። እኛም ካርድ ወስደናል። ቀሪው ህዝብም ካርዱን ይዞ እንዲሄድ ፈቃደኛ ነን። ህዝቡም በፈቃዱ መጡ ካርዱን ይዞ ሄዶ ግንቦት 24 የሆነኛን ያስተዳድረኛን የሚለውን መንግስት እንዲመርጥ ፈቃደኛ ሆኖ መቅረብ አለበት ህዝቡ። አንድ መንግስት ነው የሚባል በቃ በፓርላማ በሰነድ ተገናዝቦ ሲያልፍ እንጂ ያም በዚያ የመጋደል ህመሟማት ውጪ የመጣ ውጤት ስለሌለ ሰው የሚያልፍ መንግስት የሚባል በፓርላማ ተወዳድሮ የህዝብ ተወዳጅነትን ያተረፈ በፓርላማ ተወዳድሮ የሚያልፍ መንግስት ለሰላማዊ ምርጫ በቃ እኔም ቤተሰቤም ጥሪ እናደርጋለን። ግንቦት 24 ቀን ሰላም ያድርሰና በቃ መጠን መላ ቤተሰባችን ዘና አካባቢ ቢቻል አካባቢ እንከሰክስ ያለ በለዚያ መላ ቤተሰቤን ልጅ ነው ተጨመርጣል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። ለሀገር ኢኮኖሚ ዋልታ የሆነው ቡና በአግባቡ ለውጭ ገበያ በማቅረብ ላኪዎች ኃላፊነታቸውን ሊወጡ እንደሚገባ የኢትዮጵያ ብሔራዊ ቡና ማህበር አስታወቀ። ቡናን በወቅቱ በመላክ ላኪዎች ከኪሳራ ራሳቸውን ሊታደጉ እንደሚገባ ተጠቁሟል።
አባዲ ወይና ተጨማሪ አዘጋጅቷል። ኢትዮጵያ ለቡና በሰጠችው ልዩ ትኩረት ምክንያት የምርቱ ጥራትና ምርታማነት በከፍተኛ መጠን እየጨመረ ይገኛል። ከምርቱ የሚገኘው የውጭ ምንዛሪም እንዲሁ ከዓመት ዓመት እድገት እያሳየ ነው። ይሁን እንጂ አሁን በዓለም አቀፍ ገበያ ያለው የቡና ምርት ዋጋ ከአምናው ጋር ሲነጻጸር ቅናሽ እያሳየ ይገኛል። የኢትዮጵያ ብሔራዊ ቡና ማህበር ስራ አስኪያጅ ተስፋዬ አቦሰ እንደሚሉት በዓለም ገበያ የቡና ምርት አቅርቦት መጨመር ዋጋ እንዲቀንስ አድርጎታል። ከፍተኛ ሰፕላይ በዓለም መድረክ ላይ በዓለም ቡና ግብይት ላይ ይኖራል ዘንድሮ። አንዱም እሱም ዋጋውን ዝቅ የማድረግ ከፍተኛ ሰፕላይ ከኢትዮጵያም ከተለያዩ ሀገሮችም ሲገባ ዋጋውን ዝቅ የማድረግ አዝማሚያዎችም እንዳሉ ይሄ ብዙ ምርት ወደ ዓለም ገበያ ይገባል ብሎ የዓለም ገዢዎቻችን እሱንም መጠበቅ እና ያችን ጠብቆ የኛን ዋጋ ለመጣልም የሚሄዱበት አካሄዶችም ስላሉ ይሄ አመለካከትም የዓለም ዋጋ ቡና ረብሾታል። በዓለም ያለው የቡና ዋጋ አሁንም ሊቀንስ ይችላል የሚሉት የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ ፍቃዱ ደፈርስ የሀገር ውስጥ ቡና ላኪዎች በእጃቸው ያለውን ቡና ሊልኩ ይገባል ይላሉ። አሁንም ቀጣይ ያለው ትንበያ ምንድነው? በተለይ በእነዚህ በብራዚል በቪየትናም እና ዋና ዋና ቡና አምራች ሀገራት አሁንም ምርት እንዳለ የሚያሳይ እንትና ስላለ የኛ አቅራቢዎች ላኪዎች አርሶ አደሮች እጃቸው ባቆዩ ቁጥር አንደኛ ዋጋም የሚቀንስበት ሁኔታ ነው የሚኖር፣ ጥራቱም የሚጓደልበት ሁኔታ ነው የሚኖር። ስለዚህ አሁን መቀዛቀዙን በትንሽ ትርፍ ከኪሳራ ድነው የሚሸጡበትን መንገድ መፈለግ መቻል ይኖርበታል ማለት ነው። ቡና የሀገር ሀብትና ልዩ ትኩረት የሚሰጠው በመሆኑ አምራቾችና ላኪዎች ምርቱን ጊዜ ሳያልፍ መላክ እንዳለባቸውም ነው አቶ ተስፋዬ አቦሰ የሚናገሩት። ቡና ከተመረተ ንብረቱ የመንግስት ነውና ወደ ገበያ መግባት አለበት፣ መውጣት አለበት። ስለዚህ እኛ ምንድነው የምንመክረው? ቡና ዋጋውን ገና ለገና ይሻሻላል ብሎ መጠበቅ የባሰውን ኪሳራ ውስጥ ይጥላልና አሁን ባለው ዋጋ ቶሎ ቡናችሁን አቅርቡ እያልን ነው ያለነው። ይህንን ምክር ሀሳብ እየሰጠን ቡና አሁን ጥሩ አወጣጡን የማሻሻሉ አዝማሚያዎች ከታች ይታያሉ። ኢትዮጵያ በቀጣይ በቡና ምርት እሴት ጭመራና ተደራሽነትን በማስፋት በመሰል የገበያ መለዋወጥ ተጎጂ እንዳትሆን ልትሰራ እንደሚገባም ነው አቶ ፍቃዱ የጠቀሱት። የእሴት ጭመራው ላይ አልሰራንም እና ልናተኩር የሚገባውና ወደፊት በጣም እንትን ልንልበት ትኩረት ሰጥተን ልንሰራበት የሚገባው ነገር መሆን አለበት። የጥራቱን ደረጃ በተለይ የስፔሻሊቲ ቡናን በማብዛት እነዚህ መጠበቅ መቻል ይኖርባቸዋል። አዳዲስ ሀገራትን በተለይ የአማራጭ ሀገራትን እንደ ኤሽያ አሁን የቻይና ጥሩ ያው እነዚህ ተደራሽ ሀገሮችን አሰስ ማድረግ መቻል ይኖርብናል ማለት ነው። ስለዚህ በዛ እንትን ሊገጥመን የሚለውን ኪሳራ ማካካስ የምንችልበት ሁኔታ ይኖራል። ኢትዮጵያ በዘንድሮ በጀት ዓመት ከ600 ሺህ ቶን በላይ ቡና ወደ ውጭ ገበያ በመላክ $3 ቢሊዮን ገቢ ለማግኘት እየሰራች ትገኛለች። በያዝነው የበጋ ወቅት ከመስኖ ስንዴ ልማት 154 ሚሊዮን ኩንታል ምርት እንደሚጠበቅ የግብርና ሚኒስቴር አስታወቀ። በኦሮሚያ ክልል ምስራቅ ሸዋ ዞን በመስኖ የለማ ስንዴ እየተሰበሰበ ነው። ባየሙላት ተጨማሪ አለው። የኢትዮጵያን የግብርና መልክ የቀየረው የበጋ መስኖ ስንዴ ልማት በጠቅላይ ሚኒስትር አብይ አህመድ አነሳሽነት በ2011 ዓ.ም ከ3500 ሄክታር በማይበልጥ መሬት ነበር የተጀመረው። በወቅቱ በመስኖ ስንዴ ማልማት በብዙዎች የሚሆን አይደለም ተብሎ ቢተችም ለአርሶ አደሮች በተደረገው ድጋፍ ለእርሻ አይሆንም ተብሎ የተተወ መሬት ሁሉ አሁን ከፍተኛ ምርት የሚገኝበት ሆኗል። በምስራቅ ሸዋ ዞን ሉሜ ወረዳ እንጉጊ በቀሌ አካባቢ በክረምት ውሃ የሚያቆርበት በበጋ የቁም እንስሳት መዋያ የነበረ መሬት አሁን በበጋ ስንዴ እየተመረተበት ነው። ድሮ እዚህ ላይ ከፍት ነው በላ ነበረ። አሁን በዚህ ምክንያት ያው አሁን ሰው በትራክተር እየገዛ ነው በስንዴ ምክንያት ያው የሁሉ ምርት በስንዴ ምክንያት ነው የተጀመረ ነው ማለት። በፊት አሁን በቃ በስንት መከራ ነው ገበሬም እየዘራ የነበረ። ዘንድሮ ግን ይሄ ሁሉ እያየክ በራሱ ጊዜ ገብቶበት በራሱ ጊዜ
እያመረተ ነው ገበሬ ለውጡን እያየው ማለት ነው። በዚህ አካባቢ በያዝነው የበጋ ወቅት 10,000 ሄክታር ገደማ መሬት በኩታ ገጠም የስንዴ ልማት የተከናወነበት ነው። አርሶ አደሮቹ ስንዴን በከርሰ ምድር ውሃ እያለሙ ሲሆን የግብርና ቴክኖሎጂዎችን ተጠቅመው ጥሩ ምርት እንደሚያገኙ ተስፋ አድርገዋል። ዘንድሮ ልየት ነው እንጂ እንደዚህ ታይዞ አያውቅም። ድሮ ይዘንባል ነበረ የወፉም ምኑ ነበር። አሁን እንግዲህ ልናጭር ነው። አጨዳ ላይ ነው የሚገኘው። ያው እንክብካቤ ብዙ እንክብካቤ አድርገናል። እንደምታዩ በጣም ጥሩ ነው። ሄክታር ቢያንስ ወደ 50 ኩንታል እንጠብቃለን። በምስራቅ ሸዋ ዞን በዚህ ዓመት 350,000 ሄክታር መሬት በመስኖ ስንዴ እየለማ ነው። የመስኖ ልማት አርሶ አደሩን በዓመት ከአንድ ጊዜ በላይ ማምረትን ያላመደና ከተረጅነት ወደ አምራችነት መሸጋገሪያ ድልድይ እንዲሁም የመቻል ምልክት ሆኗል። እዚህ ከ350,000 ሄክታር በትንሹ እስከ 16 ሚሊዮን ኩንታል በበጋ ብቻ ስንዴ እናመርታለን ብለን ነው እያሰብን ያለ ነው። የዚህ ውጤቱም ደግሞ 192,000 በሴፍቲኔት ሲረዳ የነበሩ አርሶ አደሮች በየዓመቱ ግራጁዌት እያደረግን እያስመረቅን በምግብ ዋስትና ራሱን እንዲችል እያደረግን ዘንድሮ ጨርሰናል ማለት ነው። ስለዚህ ምስራቅ ሸዋ ዞን ውስጥ የበጋ ስንዴ በመጀመራችን ብቻ በሴፍቲኔት ሲረዳ የነበሩ አርሶ አደሮች ነጻ አድርገናል። ከእርዳታ ነጻ የሆነ ዞን መፍጠር ችለናል ማለት ነው። በ2011 ዓ.ም በጥቂት አርሶ አደሮች የተጀመረው የበጋ ስንዴ ልማት አሁን በ8ኛ ዓመቱ በርካታ አርሶ አደሮችን አሳትፎ ከ3.7 ሚሊዮን ሄክታር በላይ መሬት ላይ እየለማ ሲሆን ከዚህም 154 ሚሊዮን ኩንታል ምርት እንደሚጠበቅ የግብርና ሚኒስቴር መረጃ ያመለክታል። የበጋ መስኖ ስንዴ ልማት የአምራቹን አርሶ አደር ጎጆ ያሞቀ ብቻ ሳይሆን እንደ ሀገር በምግብ ራስን ለመቻል የተደረገው ጥረት ስኬት ማሳያ፣ የሀገር ሉዓላዊነት ማገር ሆኖ ይጠቀሳል። በሀገር ሉዓላዊነትና በሀገር ገጽታ ላይ ራሱ የመጣው ለውጥ እጅግ በጣም ከፍተኛ ነው። የዩክሬንና ራሽያ ሌሎች የመሳሰሉ ግጭቶችን በሚኖሩበት ጊዜ ሁሉ ሳይቀር ኢትዮጵያ ምንም አይነት ስንዴ ከውጭ ሳታስገባ በራሷ በማምረት ፍላጎቷን የቻለችበትና ብዙ ኢትዮጵያ ቀደም ብላ ትሳል የነበረበትን ስንዴ የሚሰፈርላት ሀገር ተብላ ትባል የነበረ ነው። አሁን ስንዴ በራሷ አምርታ ራሷ የቻለች ከዛም አልፎ ኤክስፖርት ማድረግን ኤክሰርሳይዝ ያደረገች ሀገር ልምምዱን የጀመረች ሀገር ሆናለች። ለአርሶ አደሮቻችን ለወጣቶቻችንም የስራ እድልና የገቢ ምንጭም በመሆን በኩል የራሱን አስተዋጽኦ ያደረገ መሆኑን ማንሳት እፈልጋለሁ። የበጋ ስንዴ ልማት በየዓመቱ በመሬት ሽፋን ብቻ ሳይሆን በምርታማነትም እየጨመረ ነው። ኢትዮጵያም የምግብ ሉዓላዊነቷንና ምርታማነትን ለማረጋገጥ ከምትሰራቸው ስራዎች መካከል የመስኖ ልማት አንዱ ነው። በበጋ ስንዴ ልማት ምክንያት ኢትዮጵያ የስንዴ ፍላጎቷን በራሷ አቅም ሙሉ በሙሉ መሸፈን ጀምራለች። አባዲ ወይናይ ሁሉንም ወቅቶች ለሰብል ልማት የማዋል ልምምዶች ግብርናውን እየቀየረው ይገኛል። በተለይም ከቅርብ ዓመታት ወዲህ በበጋ መስኖ ልማት የተገኘው ውጤት የዘርፉን አቅሞች እያሳየ ነው። ኢትዮጵያ በዓመት ለራስ የሚውል 97 ሚሊዮን ኩንታል ገደማ ስንዴ የሚያስፈልጋት ሲሆን አሁን ላይ የበጋ መስኖ ልማት ይህንን ፍላጎት ሙሉ በሙሉ በመሸፈን ሀገሪቱን ወደ ስንዴ ላኪነት እንድትሸጋገር አድርጓታል። ይህ ደግሞ ከ6ና 7 ዓመታት በፊት በዓመት ከሚገኘው የስንዴ ምርት ከ5 እጥፍ የሚልቅ መሆኑን የሚያሳይ ነው። የምጣኔ ሀብት ባለሙያው ዶክተር ገመችስ መርሻ እንደሚሉት ኢትዮጵያ በበጋ መስኖ በተለይም በስንዴ ምርት ተምሳሌት የሚሆን ተግባር እያከናወነች ነው። በኢትዮጵያ ታሪክ በጋ የግብርና ወቅት አልነበረም። ዴድ ታይም ይሉታል። እንዲሁ የሚሞት ጊዜ ነበር፣ የሚቃጠል ጊዜ ነበር። አሁን ከለውጡ በኋላ የግብርና ካላንደር ውስጥ እንዲገባ ነው የተደረገው። በጋ የሚቃጠል ጊዜ ሳይሆን የሚለማበት ጊዜ እንዲሆን ተደረገ። ይሄ ደግሞ በምን በመታገስ ነው? ዝናብ ብቻ ከመጠበቅ በመስኖ በመታገስ መጠነ ሰፊ የመስኖ ስራዎች ተሰሩ ማለት ነው። ስለዚህ ብዙ መሬቶች ይባክኑ የነበረው በአመት አንድ ብቻ ይመረቱ የነበረበት በአመት 2-3 የማምረት በጋ ስንዴ በሚል በስንዴ ልማት በክረምትን በበጋም አገራችን ራሷን ወደ መቻል መታለች። እንግዲህ ይታይ ከጎረቤት ሀገር ያመጣነው መሬት የለም፣ ከጎረቤት ሀገር ያመጣነው ውሃ የለም፣ የሰው ኃይል የለም። ይባክን የነበረው ያልተጠቀምንበት ግን ሙሉ አቅማችን ተጠቅመን ወደ ስራ አስገብተን ኤፊሽንሲ ብቃት የተጨመረበት ማለት ነው። የስንዴ ምርትን ሞክረው የማያውቁ አካባቢዎች ሁሉ ስንዴን በገፍ አምራች በሆኑበት በዚህ ጊዜ ኢትዮጵያ የስንዴ ፍጆታዋን በራሷ አቅም ከመሸፈን አልፋ በዓለም አቀፍ ደረጃ በከፍተኛ ደረጃ ስንዴን የሚያመርቱ ጎራ
ተቀላቅላለች። ለዚህም የበጋ መስኖ ከፍተኛ አስተዋጽኦ እያበረከተ ሲሆን በዚህ ዓመትም ከፍተኛ ምርት ከዘርፉ ይጠበቃል። ሀገሪቱን የምግብ ዋስትናን ይሸፍናል ብሎ ከሚጠበቀው አንዱ የመስኖ ስንዴ ነው። የመስኖ ስንዴ ቢያንስ ዘንድሮ ከ3.78 ሚሊዮን ሄክታር በላይ ሸፍነናል። ከ174 ሚሊዮን ኩንታል በላይ እንጠብቃለን ማለት ነው ሲሰበሰብ። ስለዚህ እንደ ግብርና ሚኒስቴር አሁን ትኩረት ተሰጥቶ እየተሰራ ያለው አንዱ በምግብ ራስን መቻል ነው። ሁለተኛ ደግሞ ለገበያ ለሀገር ውስጥም ለሀገር ውጭም ለገበያ የሚሆኑ ምርቶች ላይ ትኩረት ተሰጥቶ እየተሰራ ይገኛል ማለት ነው። ኢትዮጵያ ከዝናብ ጥገኝነት ራሷ በማላቀቅ በመስኖ የታገዘ ግብርናን እንደ ዋና የኢኮኖሚ ሞተር እየተጠቀመችበት ትገኛለች። በዚህም እንደ ሀገር በዓመት ከ3 ጊዜ በላይ ማምረትን ልማድ ማድረግ እየተቻለ ነው። ይህም የመደመር መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመረው መንገድ ትክክለኛ መስመር ላይ መሆኑን የሚያሳይ ነው። እንደ ሀገር የግብርና ምርት ከጊዜ ወደ ጊዜ እድገት እያሳየ መጥቷል። በመሬት ስፋትም በምርት ደረጃም በየጊዜው በየዓመቱ እየጨመረ እየመጣ ነው። ይህም ድሮ በዓመት አንድ ጊዜ የሚመረተውን አሁን ቢያንስ በዓመት 3 ጊዜ እየተመረተ ይገኛል። ይህም በመኸር በዋናው የክረምት ሰብል፣ ሁለተኛ በመስኖ፣ ሶስተኛ ደግሞ በበልግ እየተመረተ ይገኛል። የበጋ መስኖ ኢኒሼቲቭ ይወጣ የነበረውን እስከ $1 ቢሊዮን የሚጠጋ የውጭ ምንዛሪ ሙሉ በሙሉ ያስቀረ ነው። የመደመር መንግስት ባለፉት ዓመታት የተዘነጉ የኢኮኖሚ ዘርፎችን በማካተት የኢትዮጵያን የመልማት አቅም ለማሳደግ እየሰራ ነው። በተለይ ብዛ ኢኮኖሚ መከተሉ በተፈጥሮ የታደለችውን ኢትዮጵያ በጥቂት ዓመታት ውስጥ መካከለኛ ገቢ ካላቸው ሀገራት ተርታ እንድትሰለፍ አግዟታል። መስከረም ቸርነት ኢትዮጵያ ካላት ከፍተኛ የህዝብ ቁጥርና የተፈጥሮ ጸጋ አንጻር የመልማት አቅሟ ከፍተኛ እንደሆነ ይታመናል። መንግስት ሁለንተናዊ ልማትና እድገት እውን ለማድረግ ከዚህ ቀደም የተዘነጉ ዘርፎች ላይ ትኩረት በማድረግ እየሰራም ይገኛል። ለዚህ እንዲያግዝ በሚል ነው ሀገር በቀል የኢኮኖሚ ማሻሻያ ዋና ዋና ያላቸውን የኢኮኖሚ ምሰሶዎች በመለየት እየሰራ የሚገኘው። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና አይሲቲ ወይም ዲጂታል ኢኮኖሚ ናቸው። የግብርናውን ዘርፍ እንመልከት። ኢትዮጵያ በግብርናው ዘርፍ ሰፊ ምቹ እርሻ የሚሆን መሬት ካላቸው ሀገራት ተርታ ትመደባለች። በቁም እንስሳት ሀብትም በአፍሪካ ቀዳሚ መሆኗ ይታመናል። ነገር ግን ለእርሻ ከሚሆነው ተስማሚ መሬት እስካሁን ጥቅም ላይ የዋለው ሩብ ያህሉ ብቻ እንደሆነ ነው መረጃዎች የሚያሳዩት። በመስኖ የመልማት ከሚችለው 2.7 ሚሊዮን ሄክታር መሬትም 15 በመቶ ብቻ ነው መልማት የቻለው እስካሁን ባለው ማለት ነው። ይህ ማለት እንግዲህ የምታመርተውን የሰብልና ወደ ውጭ የምትልከውን የግብርና ውጤቶች በእጥፍ ይጨምረዋል ማለት ነው። በተመሳሳይ ለሀገር ውስጥ እንዲሁም ለውጭ ገበያ የምታቀርባቸውን የእንስሳት ተዋጽኦም በዚያው ልክ የሚያሳድግ ነው የሚሆነው። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር። አሁን ደግሞ የኢንዱስትሪ ዘርፉን እንመልከት። እስካሁን ኢትዮጵያ በአጠቃላይ ከምታመነጨው ታዳሽ ኃይል 10 በመቶ ብቻ ለኢንዱስትሪ ተጠቅማለች። ኢንዱስትሪው ለጥቅል ሀገሪቱ ምርት ወይም ጂዲፒ ያለው አበርክቶ ከ7 እስከ 8 በመቶ ነው። ለኢንዱስትሪው ዘርፍ ዋነኛ አንቀሳቃሽ የሆነው ኃይል እንመልከት። ከታላቁ ህዳሴ ግድብና ከሌሎች ሃይድሮ ፓወር ምንጮች 45000 ሜጋዋት የማመንጨትም አቅም አላት። ይህም በሀገር ውስጥ ኢንዱስትሪዎችና ለጎረቤት ሀገራት ኃይል ለማቅረብ ያስችላታል። በሚሊዮን ለሚቆጠሩ ዜጎች የስራ ዕድል የሚፈጥር ነው የሚሆነው። ሌላው ኢትዮጵያ ካሏት ሀብት በከፍተኛ ሁኔታ የሚነሳው ቱሪዝም ነው። ኢትዮጵያ በዩኔስኮ የተመዘገቡ 18 የሚዳሰሱና የማይዳሰሱ ቅርሶችም አሏት። ቱሪስቶች ወደ ኢትዮጵያ ቢመጡ የሚጎበኟቸው ቅርሶች፣ አዕዋፋት፣ የዱር እንስሳት፣ ፏፏቴ፣ ተራራማ ስፍራዎችና ባህላዊ እሴቶች በአንድ ላይም ማግኘት የሚችሉባት ሀገር ናት። ነገር ግን ዘርፉ እስካሁን ለጥቅል የሀገሪቱ ኢኮኖሚ ያለው አበርክቶ ከ5 በመቶ የዘለለ አይደለም። ያላትን ሀብት ግን በአግባቡ ማልማት ከተቻለ በዓመት ከ10 ቢሊዮን ዶላር በላይ ማግኘት የሚያስችል አቅም አላት። በተለይ ቱሪዝም እሴት ሰንሰለቱ ከፍተኛ በመሆኑ በአካባቢው ላሉ ሰዎችም የስራ ዕድል በመፍጠር ኢኮኖሚውን ተጠቃሚ የሚያደርግ ነው የሚሆነው።
ሌላኛው በኢትዮጵያ ተዘንግቶ የነበረው የማዕድን ዘርፍ ነው። ምንም እንኳን በርካታ የከበሩ ማዕድናት ቢኖሯትም ካሏት ማዕድናት ከ10 እስከ 15 በመቶ ብቻ ነው ተለይቶ የታወቀው ማለት ይቻላል። አሁንም በብዛት ጥሬ ማዕድን ብቻ ለውጭ ገበያ ታቀርባለች። ከ30 በላይ ባለም አቀፍ የሚፈለጉ ማዕድናትም አሏት። በተለይ እሴት የተጨመረባቸውን ማዕድናት ለውጭ ገበያ ማቅረብ ብትችል እንግዲህ ዘርፉን ማሳደግ ከመቻሉም በላይ የከፍተኛ የስራ ዕድል የሚፈጥር ነው። እንዲሁም ከፍተኛ የውጭ ምንዛሬ እንድታገኝበትም የሚያደርግ ነው። አይሲቲ ወይም ዲጂታል ኢኮኖሚ ደግሞ እንመልከት። በኢትዮጵያ እስካሁን ከ20 እስከ 25 በመቶ ኢንተርኔት ጥቅም ላይ ውሏል። ወደ ዲጂታል በሚደረገው ሽግግር በማፋጠን በዓለም አቀፍ ደረጃ ተወዳዳሪነቷን የሚያሳድግ ነው። መንግስት ባለፉት ዓመታት 5ቱን የኢኮኖሚ ምሰሶች ላይ ትኩረት አድርጎ መስራቱ አንደኛው ሌላኛውን ዘርፍ እየደገፈ ተጨባጭ ለውጥ እያመጣ መሆኑን ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት መግለጻቸውም የሚታወስ ነው። እነዚህን ዘርፎች በአግባቡ ማልማት ከተቻለ ካለው የመልማት አቅም አንጻር ኢትዮጵያ በጥቂት ዓመታት ብቻ መካከለኛ ገቢ ካላቸው ሀገራት ተርታ ማሰለፍ ይቻላል። በመገንባት ላይ የሚገኘው የሻሸመኔ ሀላባ መንገድ ፕሮጀክት ለማጠናቀቅ በትኩረት እየተሰራ እንደሚገኝ የኢትዮጵያ መንገዶች አስተዳደር አስታወቀ። ፕሮጀክቱ በደቡብ ኢትዮጵያ ክፍል የሚገኙ አካባቢዎችን ከዋናው የሞጆ ሐዋሳ ፍጥነት መንገድ ጋር በማገናኘት ለኢኮኖሚያዊና ማህበራዊ እንቅስቃሴ መቀላጠፍ ጉልህ ድርሻ ይኖረዋል። ሚካኤል ገዙ። የሻሸመኔ ሀላባ መንገድ ፕሮጀክት በደቡብ ኢትዮጵያ ክፍል የሚገኙ አካባቢዎችን ከዋናው የሞጆ ሐዋሳ ፍጥነት መንገድ ጋር የሚያገናኝ ነው። በአስፓልት ኮንክሪት ደረጃ የሚገነባው የመንገድ ፕሮጀክቱ በ2.9 ቢሊዮን ብር በፌዴራል መንግስት በጀት ግንባታው በመከናወን ላይ ይገኛል። 68 ኪሎ ሜትር የሚሸፍነው የመንገድ ፕሮጀክቱ አጠቃላይ ስራው 42.5 በመቶ መድረሱን ግንባታውን በማከናወን ላይ የሚገኘው የቻይናው ሬልዌይ ሰቨንዝ ግሩፕ ገልጿል። የዚህ ፕሮጀክት አፈጻጸም በግማሽ ዓመት ጊዜ ውስጥ እየተሻሻለ መጥቷል። አጠቃላይ ስራው 42.5% ላይ የሚገኝ ሲሆን የ16 ኪሎ ሜትር የአስፋልት ንጣፍ አከናውነናል። ከወሰን ማስከበር ጋር በተያያዘ መዘግየት አጋጥሞት የነበረው የመንገድ ፕሮጀክቱ አሁን ላይ ስራው በተሻለ ፍጥነት በመከናወን ላይ እንደሚገኝ በኢትዮጵያ መንገዶች አስተዳደር የነጌሌ ቦረና ፕሮጀክቶች አስተዳደር ጽሕፈት ቤት አስታውቋል። በአንዳንድ የወሰን ማስከበር እና የተለያዩ ምክንያቶች ትንሽ የዘገየ ፕሮጀክት ስለሆነ አሁን ግን በደንብ እየተሰራ ነው። ሁሉም ነገር ተቀርፎ የወሰን ማስከበር ስራ በአስተዳደር መስሪያ ቤታችን እንዲሁም በአካባቢው ህብረተሰብ ጋር እዚሁ ፕሮጀክት ላይ በመሆን አሁን ላይ ፕሮጀክቱ እጅግ በጣም በጥሩ አፈጻጸም ላይ የሚገኝ ፕሮጀክትና አሁን በደንብ እየተሰራ ያለው ፕሮጀክት ነው። ከዋናው መንገድ በተጨማሪ በሻሸመኔና ሀላባ ከተማ ክልል ውስጥ ባለ 2 አቅጣጫ የአስፓልት መንገድ ግንባታ በፕሮጀክቱ ተካቶ እየተሰራ ይገኛል። በዚህም ስራው የከተሞችን የመንገድ መሰረተ ልማት አቅርቦት የሚያሻሽል ይሆናል። ሻሸመኔ ላይ 2 ሮዶች አሉ። ሮድ 1 እና ሮድ 2 የሚባሉ ነው። መንገዱን ደግሞ በጣም በኮሪደር ስታንዳርድ የሚሰራ ነው። 27 ሜትር ስፋት ያለው መንገድ ስለሆነ መሄጃ 3 ሌን መመለሻም 3 ሌን ያለው መንገድ ስለሆነ አሁን ሮድ 1 ሙሉ በሙሉ ተጠናቆ ሮድ 2ም እንደምታየው የአስፋልት ስራ በፍጥነት እየተከናወነ ይገኛል። ነባሩ የሻሸመኔ ሀላባ መንገድ በአገልግሎት ብዛት የተጎዳና ለትራንስፖርት እንቅስቃሴ ምቹ ያልነበረ ሲሆን በቀጣይ ይህ ፕሮጀክት ሲጠናቀቅ የአካባቢውን የትራንስፖርትና የንግድ እንቅስቃሴ የሚያቀላጥፍ ይሆናል። ሻሸመኔ ወደ አጄ መሀል ትንሽ ይሻላል ከመጀመሪያው። ትንሽ መሀል ላይ የሆነ ፒስታዎች የተቆራረጠ ፒስታዎች ያለው እንጂ ያስነዳል። አሪፍ መንገድ ነው። ከአጄ ወደ ሀላባ አስነዳም። ለፒስታ ብቻ ነው እንዳለ መንገዱ ተበላሽቷል። ይሄ ነው ማለት ነው። ይሄ መንገድ ቢያሰራልኝ ለኛ ጥሩ ነው ለስራ። በዚህ መንገድ ላይ ሁሉ መኪና የሚመላለስ መንገድ ይሄ ያለው መስመር ስለሆነ ይሄ መንገድ ቢሰራልኝ ለኛ ጥሩ ነው ብዬ አስባለሁ። መንገዱ ደግሞ ስፋትም ስላለው አጠቃላይ ከነበረው የትራፊክ መጨናነቅም አንደኛም እሱም ይቀንሳል። ስለዚህ ሻሸመኔ በተለያየ አንግል የብዙ በር ናትና ይሄ መሰራቱ ለሻሸመኔ ከተማ የጎላ ፋይዳ አለው። ልማቱን በርበሬንም በቆሎንም ይሁን ሁሉም እህል ሰርተን እዚህ መንገድ ካቀረበን ገዢ ራሱ ከዚህ መጥቶ ይገዛል። ገባ ወደ ታች ሳንለፋ እዚህ ራሱ ገባ እናደርጋለን። ስራውን በተሻለ ፍጥነትና የጥራት ደረጃ ለማጠናቀቅ እየተሰራ እንደሚገኝም ተጠቁሟል። ሙስሊሙ ማህበረሰብ በረመዳን ወር ያሳለፋቸውን በጎ ተግባራት አጠናክሮ እንዲቀጥል የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ ጥሪ ያቀረቡ። የረመዳን ወር የእዝነት የመተሳሰብና የፍቅር ወር ነው።
በመሆኑም ምዕመናኑ ለኢድ አልፈጥር በዓል የሚጠበቅበትን ዘካ በወቅቱ ለተቸገሩ በመክፈል በዓሉን እንዲያከብርም ጥሪ ቀርቧል። ጀማል አህመድ ተጨማሪ አዘጋጅተዋል። አልሐምዱሊላህ ረቢል ዓለሚን። የረመዳን ወር ሙስሊሙ ማህበረሰብ ከመቼውም ጊዜ በበለጠ ፊቱን ወደ ፈጣሪው አላህ የሚያዞርበት፣ እዝነት ፍቅርና መተሳሰብን አዘውትሮ የሚከውንበት የጸሎትና የኢባዳ ወር ነው። በወርሃ ረመዳን የጀነት በሮች ይከፈታሉ፣ በተቃራኒው ደግሞ የክፋትና የተንኮል ተምሳሌት የሆኑት የሰይጣናት በሮች ይዘጋሉ ይላሉ። በዚሁ ጉዳይ ከኢቲቪ ጋር ቆይታ ያደረጉት የቤኒሻንጉል ጉሙዝ ክልል እስልምና ጉዳዮች ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ መጀመሪያ በዚህ ረመዳን ላይ የኢሳት በሮች ሁሉም ጀሃነም በሮች ሁሉም ይዘጋል። ሁለተኛ ሰይጣኖች በአጠቃላይ ይታሰራል። ህብረተሰብ እንዳይታለሉና ችግር ውስጥ እንዳይገቡ በሰፊ ፈጣሪ ያግዳቸዋል። ምዕመናኑ እርስ በርስ የሚረዳዱበትና በጋራ ጾምና ጸሎታቸውን የሚፈጽሙበት ወር እንደሆነም ሀጂ ኢብራሂም ይናገራሉ። ረመዳን እርስ በእርስ መደጋገፍ፣ እርስ በእርስ መተዛዘን መጠናከር ያለው ተግባር ነው ያለው። እስካሁን ኢፍጣር የጋራ ኢፍጣር ጀማዓ ያለ ህዝቦች ሰብስበው በመንገድ ላይ እና ሁሉም ሰው ወጥቶ ሰፋፊ የሆነ ፕሮግራሞች በየወረዳዎች የተደረገ ነው። መጪውን የኢድ አልፈጥር በዓል ስናከብርም ዘካተል ፊጥርን በማስቀደም የኢድ ሰላትን በጋራ በመስገድ ሊሆን ይገባል ሲሉም ሀጂ ኢብራሂም ጥሪያቸውን አስተላልፈዋል። ፊታችን ያለው ኢድ በጋራ በአንድነት ልንሰግደው ይገባል። ያለን አቅም ያለውና ዘካተል ፊጥር ለደሃ፣ ለምስኪን፣ ለተቸገረ ሙስሊም ወንድማችን እንድናወጣ አዳራ እንላለን። በታላቁ የረመዳን ወር ህዝበ ሙስሊሙ ሲተገብራቸው የነበሩትን በጎ ተግባራት አጠናክሮ እንዲቀጥልም ሀጂ ኢብራሂም መሐመድ ሲራጅ ጥሪያቸውን አቅርበዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የውጭ ዜና። አሜሪካና እስራኤል ከኢራን ጋር እያካሄዱት ባሉት ጦርነት በዓለም ጂኦፖለቲካና ኢኮኖሚ ላይ እያስከተለ ያለው ጉዳት ከፍተኛ ነው። በተለይ ቀጠናው ከፍተኛ ነዳጅ የሚያልፍበት የሆርሙዝ ሰርጥን የያዘ በመሆኑ በዓለም አቀፉ የነዳጅ አቅርቦት ላይ ትልቅ ቀውስ ፈጥሯል። ቶማስ ኃይሉ በዝርዝር ተመልክቶታል። በአሜሪካ በእስራኤልና በኢራን መካከል ያለው የመካከለኛው ምስራቅ ጦርነት በታሪክ ታይቶ የማይታወቅ ከፍተኛ የቀውስ ደረጃ ላይ ደርሷል። ይህ የሶስትዮሽ ጦርነት በቀጠናው ላይ ብቻ ሳይሆን በዓለም አቀፍ የፖለቲካና ኢኮኖሚ ላይ ትልቅ ስጋትም ደቅኗል። እስራኤልና ኢራን ለዓመታት ሲያደርጉት የነበረው የውክልና ጦርነት አሁን አሜሪካ በቀጥታ ተጨምራበት ወደ ቀጥተኛ ፍልሚያ ከተቀየረም 17ኛ ቀኑን ይዟል። የተቀናጀናም በደንብ የታቀደበት የጦርነት እቅድ አለ። በሺዎች የሚቆጠሩ በኢራን ኢላማዎች ቀርተውናል። በየቀኑ ኢላማዎችን እየለየንና እየመታን አገዛዙ ተዳክመዋል። በህዝብ ውስጥ መደበቅ ጀምረዋል። አሁን ላይ አሜሪካና እስራኤል ከኢራን ጋር እያካሄዱት ያለው ጦርነት በኢኮኖሚ ላይ ያስከተለ ያለው ጉዳት ከፍተኛ ነው። ቀጠናው ከፍተኛ ነዳጅ የሚያልፍበት የሆርሙዝ ሰርጥን የያዘ በመሆኑም በዓለም አቀፍ ነዳጅ አቅርቦት ላይ ትልቅ ቀውስንም ፈጥሯል። ይህ የነዳጅ ዋጋን ከማናር ባለፈ የፍላጎት ክፍተትንም እየፈጠረ ነው። የተረጋጋንን ህዝቦቻችንን ከዚህ ወረራ እየጠበቅን ከአሜሪካኖች ጋር የምንነጋገርበት ምክንያት የለንም። ምክንያቱም ለመነጋገር በወሰንን ሰዓት ነው ያጠቁን። ይህም ለሁለተኛ ጊዜ ነው። የተለያዩ ሀገራት በሰላም መርከቦቻቸውን በሆርሙዝ እንዲያሳልፉ ጠይቀዋል። ይሄ በጦር ኃይላችን የሚወሰን ነው። ከኛ ጋር ስምምነት ማድረግ ይፈልጋሉ። ማድረግ ያለባቸውን ለማድረግ ዝግጁ ግን የሆኑ አይመስለኝም። ወዲህ ደግሞ በመካከለኛው ምስራቅ የሚነሳ ግጭት ለኢትዮጵያና ለአፍሪካ ቀንድ የሩቅ ስጋት ሳይሆን በቀጥታ በየደጃፋቸው ላይ የመጣ ሆኗል። በተለይ ጦርነቱ በቀጥታ ኢትዮጵያ ላይ ሊያመጣ የሚችለው ጉዳትም ከፍተኛ ነው። ምክንያቱም ኢትዮጵያ ነዳጅን ጨምሮ ከውጭ የምታስገባቸው ምርቶች ላይ ከፍተኛ ጫና ካሁኑ መፈጠር ጀምሯል። ምክንያቱም ኢራን በዓለም የነዳጅ ቁልፍ ማስተላለፊያ የሆነው የሆርሙዝ ወሽመጥን ዘጋው ካለች ጀምሮ የዓለም አቀፍ የነዳጅ ዋጋም በከፍተኛ ሁኔታ በመጨመሩ ነው። ፕሬዚዳንት ዶናልድ ትራምፕ የኢራን ወታደራዊ አቅም 100% አውድም ያለው ካሉ ከጥቂት ሰዓታት በኋላም የሆርሙዝ ወሽመጥ ደህንነትን ለማስጠበቅ መስመሩን የሚጠቀሙ ሀገራት ሁሉ ደህንነቱን እንዲያስከብሩ ጥሪ አቅርበዋል። በእርግጥ የሆርሙዝ ወሽመጥ መዘጋት በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና ሊፈጥር የሚችል ነው። የገንዘብ ሚኒስትሩ አህመድ ሽዴ በቅርቡ በሰጡት መግለጫም ኢትዮጵያ በሆርሙዝ ሰርጥ
የሚገባውን የነዳጅ አቅርቦት በሌላ መስመር ለመተካት እየሰራች ነው ማለታቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው ዛሬ ባሰፈሩት መልእክት በመካከለኛው ምስራቅ በተፈጠረው ቀውስ የተነሳም ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ነዳጅ ለማግኘት እንደተቸገሩ ገልጸው በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስኪመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ መስጠት መጠቀም ይኖርብናል ሲሉ መልእክታቸውን አስተላልፈዋል። በመሆኑም የነዳጅ አከፋፋዮች፣ ማደያዎች እና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉም አክለዋል። ኢትዮጵያ የምትገኝበት የአፍሪካ ቀንድ ለዚህ ግጭት ቅርብ እንደመሆኑም ኢራን የምትደግፋቸው የሁቲ አማጽያን በእስራኤልና በአሜሪካ ላይ ጥቃት ለመሰንዘር የሚያደርጉት ጥረት የቀይ ባህር ቀጠና የጦር ሜዳ ሊያደርገው የሚችል ነው። በመሆኑም ይህ ለኢትዮጵያ ዋነኛ የንግድ በር በሆነው በጅቡቲ ወደብ ላይ ስጋት ይፈጥራል። በአጭሩ ጦርነቱ ጂኦግራፊያዊ ርቀት ቢኖረውም በኢኮኖሚና በጸጥታ ረገድ የኢትዮጵያና የአፍሪካ ቀንድ ደጃፍን ማንኳኳቱ አይቀርምና ከአሁኑም ችግሩን ለመቋቋም መስራት አስፈልጓል። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ማንቸስተር ዩናይትድ በሜዳው አስቶን ቪላን ሲረታ፣ ሊቨርፑል በአንፊልድ ከቶተናም ጋር አቻ በመውጣቱ ደረጃውን ለማሻሻል የነበረውን እድል ሳይጠቀምበት ቀርቷል። በኦልድ ትራፎርድ የተከናወነው የማንቸስተር ዩናይትድና የአስቶን ቪላ ጨዋታ በዩናይትድ የ3-1 የበላይነት ተጠናቋል። የዩናይትድን የድል ግቦች ካስሜሮ፣ ማቲያስ ኩኛና ተቀይሮ የገባው ቤንጃሚን ሼሽኮ አስቆጥረዋል። ለእንግዳው ክለብ አስቶን ቪላ ብቸኛውን ግብ ሮዝ ባርክሌ አስቆጥረዋል። በአሰልጣኝ ማይክል ካሪክ የሚመራው ዩናይትድ ድሉን ተከትሎ ነጥቡን 54 በማድረስ የአውሮፓ ሻምፒዮንስ ሊግ ተሳትፎ ድሉን አስፍቷል። አሰልጣኝ ካሪክ ክለቡን ከተረከቡ በኋላ በ9 ሊግ ጨዋታዎች ያስመዘገቡት 7ኛው ድል ሆኖ ተመዝግቧል። በሌላ በኩል በአንፊልድ ሊቨርፑል ከቶተናም ሆትስፐር ጋር ያደረጉት ጨዋታ አንድ አቻ ተጠናቋል። ሊቨርፑል በዶሚኒክ ሶበዝ ላይ ግብ ቀዳሚ ቢሆንም በጨዋታው የመጨረሻ ደቂቃዎች ሪቻርልሰን ያስቆጠራት ግብ ቶተናምን ከአንፊልድ 1 ነጥብ ይዞ እንዲወጣ አስችሎታል። ሊቨርፑል በ49 ነጥብ ባለበት 5ኛ ደረጃ ላይ ለመቆየት ተገዷል። በ30 ነጥብ ወራጅ ቀጠናው አፋፍ ላይ የሚገኘው ቶተናም ከ5 ተከታታይ ሽንፈቶች በኋላ ነው 1 ነጥብ ማሳካት የቻለው። በሌሎች ስታዲየሞች በተደረጉ ጨዋታዎች ክሪስታል ፓላስ ከሊድስ ዩናይትድ እንዲሁም ኖቲንጋም ፎረስት ከፉላም ያለ ግብ ተለያይተዋል። ተመልካቾቻችን ከቀን 6 ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ዜናውን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። ዳይሬክተራችን አስራት ንጉሴ፣ የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀም ከኛ ጋር የጋራ ቆይታ አድርገዋል። ጥሩ ቀን